ለምን ጠፋሽ? ጠፋኝ እንዴ? ወይ ቅርታ አርግልኝ። በቃ እመጣለሁ ከዚህ በኋላ እመጣለሁ ጌዲ። ደህና ነህ አይደል? አምሮብሃል ደግሞ ከባለፈው አምሮብሃል። ለመናፈቅ ነው ጌዲዮን 18 ዓመታትን በአልጋ ላይ አሳልፏል። እሱም እንደ እድሜ እኩዮቹ በራሱ ነገሮችን ማድረግ የሚፈልገውን መናገርና እንደ ልቡ መሆን ካቃተው ጥቂት የማይባሉ ዓመታትን አሳልፏል። ጌዲ ተወልዶ ያደገው አዲስ አበባ ሲሆን ከዛሬ 18 ዓመት በፊት እንደማንኛውም ልጅ በሙሉ ጤንነት እንደ ልቡ ከኩዮቹ ጋር ቦርቆ ነበር ያደገው። ጌዲ ትምህርቱንም አደጋው እስከደረሰበት ጊዜ ድረስ ተምሯል። ታዲያ በአንዲት መጥፎ አጋጣሚ እናትና አባቱም በድንገተኛ አደጋ ያጣለት ነበረ። ነገሮች ሁሉ ተገለባብጠው ያደስተኛና ሳቂታው ጌዲ ሰውነቱ መታዘዙን አንደበቶቹም መናገራቸውን ያቆሙት። ጌዲ ምንም እንኳን መናገርና መንቀሳቀስ ቢያቅተውም ማየትና ነገሮችን መገንዘብ ይችላል። ስሜቱንም በአይኖቹና ደስ በሚለው ሳቁ ይገልጻል። በዚህ ሁኔታ ውስጥ እያለ ነበር ለመኖር ወደ አክስቱ ሄደው። አክስቱም በብዙ የህይወት ጫና ውስጥ ብትሆንም የአደራ ልጇ ነውና ጌዲን እያነሳች እያስቀመጠች ማስታመሟን ቀጠለች። ነገር ግን ከ5 ዓመት በኋላ ነገሮች እየከበዷት ሲመጡ ስለ ጌዲዮን የሰሙ ሰዎች ጋር በመሆን ገና መቋቋም ላይ ወዳለው መቄዶንያ አስገቡት። ጌዲዮን ይባላል። እንግዲህ ወጣቱ ወንድማችን ጌዲዮን የአዲስ አበባ ልጅ ነው። ተወልዶ ያደገው አዲስ አበባ ነው። ሰፈሩም ደግሞ ጎላ ሚካኤል አካባቢ ነው የሚገኘው። የወጣቱ ወንድማችን እንግዲህ ቤተሰቦቹን ያጣው በልጅነቱ ነው። ወጣት በነበረበት ሰዓት ላይ ከ1 ዓመት እስከ 18 ዓመት ዕድሜ ክልል ውስጥ እንደማንኛውም ሰው ተንቀሳቅሶ ብዙ ስራዎችን ሲሰራ የነበረ ወጣት ወንድማችን ነው። ታዲያ ወጣት ወንድማችን ድንገት ወድቆ ነው እንደዚህ ስትሮክ ታማሚ ሆኖ። የወጣት ወንድማችን እንግዲህ በወደቀ ሰዓት ከአንገቱ በታች ፓራላይዝድ ነው። ሲወድቅ ደግሞ ምላስ ወደ ስለተዋጠች ድምጽ እያወጣ መናገር አይችልም። የወጣት ወንድማችን እንግዲህ 18 ዓመት ሙሉ አልጋ ላይ ሲሆን 5 ዓመቱን አክስቱ በቤቱ እየተንከባከበችው ቆይታለች። አቅሟ እየዛለ ጉልበቷም እየደከመ ሲመጣ ደግሞ እዚህኛ ጋር እንዲገባ አድርጋለች። ጌዲዮንም መቄዶንያ ከገባ በኋላ ከጭንቀት ተገላገልኩ ይላል። ጌዲዮን በመቄዶንያ ጧትና ማታ ደከመኝ ሰለቸኝ ሳይሉ ተንከባክበው ልብሱና ገላውን አጥበው እንደፈለገ አገላብጠው የሚያኖሩ የተባረኩ ሰዎች እግዚአብሔር እንዳገናኘው በደስታ ሆኖ ይናገራል። እዚህ ማዕከላችን ከገባ 13 ዓመት ነው። ኦልሞስት ወንድማችን አጠቃላይ 18 ዓመት ሙሉ በዚህ መልኩ አልጋ ላይ ነው። ታዲያ ወንድማችን አልጋ ላይ ነኝ ብሎ አንድ ቀን በራሱ አማሮ ያውቀው ደስተኛ ነው። ፈጣሪውን ያመሰግናል። ሚኒስቴር አርቲስት ተዋናይ ከነዛም በይበልጥ ደግሞ እንደናንተ አይነት ደጋግ ኢትዮጵያን መጥተው ጌዲዮን የጎበኙ ማዕከሉን የረዱ በተለያየ መንፈስ ያገዙ ናቸው። ለምሳሌ እዚህ ጋር በወረቀት ተለጥፎ የምታዩዋቸው እኔም ተመሬባቸዋለሁ ለሰው የሚያስተምራለሁ ብሎ ያሰባቸውን ጌዲዮን በዚህ መልኩ ከመጽሐፍ ቅዱስ ውስጥ ትንሿን ነገር ነጥሎ ወጥቶ ለኛም ትምህርት እንዲሆን ለምሳሌ ማንንም የሚቆም መስሎ እንዲወድቅ ይጠንቀቅ ይላል። ይሄ ጌዲዮን ትልቅ መልእክት ነው፣ ለኛም ደግሞ ትልቅ ትምህርት ነው። የሚገርማችሁ ነገር አይምሮ እኛ ጤነኞች ነን ብለን ከምናስበው በላይ ለዚህም ነበር ወጣት ጌዲዮን የመቄዶንያ መስራች የሆነውን ክቡር ዶክተር ቢኒያም በለጠን እርዳታችሁ አይለየው፣ ከጎኑ ቁሙ፣ መላው የኢትዮጵያ ሕዝብ መቄዶንያን መርዳት ይገባቸዋል፣ እኔም ቁሜ ነገ ላይ ወገኖችን መርዳት ፈልጋለሁ ሲል ምኞቱን የሚያጋራው። ጌዲዮን ለሙዚቃም ከፍተኛ አድናቆት አለው። ለዚህም ይመስላል ሙዚቃ በተከፈተ ቁጥር የተለየ የደስታ ስሜት የሚያሳየው። ገራገር ጌዲዬ አረዳ ሆዴ ነፍስ ነገር ገራገር ገራገር እንዴት አረክልኝ የመውደድ ነገር ገራገር ገራገር አንተን ባዩ በስቶ ልቤ ከሚቸገር ገራገር ገራገር ምነው ባወቀልኝ የኔ እንደውን ካገር ወድ ያረገህን የፍቅር አድባር እያባበልኩት በሜሪክላር ወይ አራዳ ጭንቀት መንገዴ ስታሳየኝ አንተ መውደዴ ሆንክብኝና የማታውሰው አለው ዱካህን ሳድን ሳስሰው ወይ አራዳን እያልኳችሬ ስታሳየን ጌዲን ማፍቀሬ ይደሳል። ዋው ነው።
ጌታ ወዳለኝ እሺ ናሙና ወጣት ጌዲዮን መቄዶንያን ከተቀላቀለ 13 ዓመታትን አስቆጥሯል። ከዛሬ 6 ወር በፊት ደግሞ 34ኛ ዓመቱን ታዋቂ አርቲስቶችና ግለሰቦች በተገኙበት በታላቅ ድምቀት አክብሮ ነበር። ለምን ጠፋሽ? ጠፋኝ እንዴ? ወይ ይቅርታ አድርግልኝ። በቃ እመጣለሁ ከዚህ በኋላ እመጣለሁ ጌዲ። ደህና ነህ አይደል? አምሮብሃል ደግሞ ከባለፈው አምሮብሃል። ለመናፈቅ ነው ለማማለል ነው። መልዕክት አስተላልፍ እስኪ ጌዲ። ወገኖች፣ ቤተሰቦች በውጭም በሀገር ውስጥም ያላችሁ ቤተሰቦች እንዴት ናችሁ ብሏችኋል ጌዲ። ሁላችሁም የቤት ስራ አለባችሁ። ወገን ደራሹ ወገን ነው ብሏል ጌዲ። እኛ ያለ እናንተ ባዶ ነን። እናመሰግናለን። ጌዲ በተወለደ በ34 ዓመቱ ዛሬ ሚያዝያ 4 2017 ዓ.ም ከዚህ ዓለም በሞት ተለይቷል። እኛም በዳጉ አዲስ ሚዲያ ስምና በመላው የዳጉ አዲስ ቤተሰቦች ስም ነፍስ ይሄር እያልን ሐዘናችንን እንገልጻለን።